ከምትኖሪ ሞት ይሻልሻል ላላት ማህበረሰብ ትዕግስት የመለሰችው የበቀል ምላሽ እጅግ አስገራሚ ነው። ግን ሄድኩኝ ሀገር ቤት ቆሜ እንዴ ሊቀርብኝ ሆን ብዬ ነው ሄድኩት። ሲሄድ ቤተሰቦች አላወቁኝም፣ አይደለም ሌላ ጎረቤት ማለት ነው። አግብተሽ ትወልጃለሽ አይባል ዘርሽ አይቀጥል፣ እንግዲህ እዚሁ አያትሽ ጋር ሆነሽ ስጦ እየጠበቅሽ ይመርቁሽ እንጂ እሱም አንድ እድል ነው ብላ ያለችኝ አንድ ሴት ነበረች እዛ። አታገቢም አትወልጅም ተብሎ የተተነበየላት ድል ባለ ሰርግ ተሞሸርኩ ትላለች። በፌስቡክ ነው የተዋወቅ ነው። በእርግጥ ቬሎ ልብሰሽ ፎቶ እያየሁ ነበር። በቸርች ሰዎች ባሉበት ሰውን ፊት በእግዚአብሔርም ፊት ነው መስራት በከበረ ነገር ተጋባል። በትዳሯ 2 ልጆች ካፈራች በኋላ ድንገት ያልጠበቅኩት ነገር ገጠመኝ ትላለች። ሁሉ ጥሩ ይመስልሻል፣ የተከፈተ በር ሁሉ በር አይደለም። የዛኔ ግን እኔ ማጣራት አልቻልኩም። አይገርምሽ? ጥበበኛ ሴት ቤቷን ትሰራለች ነው። እኔ ጥበብ መጠቀሚ ነበር፣ ግን እሳ እያሳነሰ ይመጣ። ከኛ ጋር መኖር ካልፈለግ በሩ ክፍት ነው፣ መሄድ ትችላለህ። ይሄም አለ አልኩት። በጣም ያለ ማቀማማት ነው ጨርቁን ጠቅልሎ ሲሄድ። ይህቺ ታታሪ ጠንካራና ለብዙዎች ተምሳሌት የምትሆነው ባለታሪካችን ቀጣይ የህይወት ታሪኳንም አጋርታናለች። እስከ ፕሮግራማችን ፍጻሜ አብራችሁን እንድትሆኑ በአክብሮት እንጋብዛለን። የተለየ ታሪክ፣ ሌላውን ሊያስተምር የሚችል ታሪክ አለን ካላችሁ ከታች በተቀመጡት ስልክ ቁጥሮቻችን አገኙን። ለሸገር ኢንፎ አዲስ የሆናችሁ ሰብስክራይብ አድርጉ። አንድ ልቤ ምን አሰበ? በቀል ማለት ጀግና ሆኜ ቁሜ በሱ ፊት መሄድን ብችል ሂል ጫማ አድርጌ ካቶክ ብሄድ በፊቱ ደስ ባል። የዛን ያክል ስሜት ውስጥ ያደረ በጣም ጉጉት ስላደረብኝ ከሌሎቹ ቀድሜ የቆምኩት እኔ ነኝ። እዛ እግሬ ደግሞ ስፌቱ ተፈታ ማለት ነው፣ ተፋፋ። እንደገና ያው ወደ ሐኪም ቤት ገባሁ። ጥገና እንደገና ሆነ፣ ግን እድሉን አገኘው። ስልጠናውን እየወሰድኩ በጎን የአርቲፊሻል ስልጣኔን እየወሰድኩ በዩጂኒክ ትምህርት ቤት ገባሁ። በማሳጅ ቴራፒስት ነን። ያ ማለት የዛ የካቶሊክ ቸርች ያመቻቸልኝ እድል ማለት ነው። ከዛ ጎዳና ተነሳሽ ወይስ እዛ ሆነሽ? የቤት ኪራይ ከፈሉልኝ። ቸርቹ የቤት ኪራይ የ2 ወር ከፈለልኝ። ገባው። ቀበሌው ተባበረኝ። የቀበሌ ቤት ስለሌለ ነው እንጂ ይህን እድል ወዲያውኑ እናመቻች ነበር ሲሉኝ፣ ለእኔ ሳይሆን ለእሷ አስቀድሙላት አልኩት። እሺ እንደቃልሽ አለኝ። በጣም በሚገርም መረዳዳት፣ በጣም በሚገርም ሰው ማለት ሰው እንዴት ነው የሚለውን ነገር፣ የሰው ሰውነትን፣ ሰዎች እንዴት ናቸው የሚለውን ነገር ያየውበት ሲዘን ነው ይሄ ጊዜ። የቅርብ ቤተሰቦችሽ ወይንም ደግሞ የስጋ እንደሚባለው ዘመዶችሽ ገፍተውሽ ግን ደግሞ ሌላ በሰብአዊነት በርህራሄ አይዞሽ ብለው ደግሞ የደገፉሽ ሌሎች ናቸው። ምን ተሰማሽ በዛን ጊዜ? እንዳልኩሽ ነው፣ ከልጅነቴም ጀምሮ እናቴ ጋር ያየሁት ደግነት አለ። አሁን ደግሞ ባሰብኝ። እንዴት ነው በቀል? እኔ እጁ ለቆረጠ እጅ ይቆረጥ አይደለም። እኔ ቁሜ እንዴት ሰዎችን መርዳት፣ እግር ለሌለው እግርን፣ አይን ለሌለው አይን ነበርኩ ይላል የሀገሬ ሰው። ልክ እንደዛ አይነት ሰው መሆንን ማሸነፍን፣ የገጠመኝን ይህንን ክፉ ተጋፍጨው ማለፍን፣ ፊቴን በጎን አሰብሽ። እኔ እንጃ፣ ያ ደግሞ ከልጅነቴ እናት ያሳየችኝ ባህሪ ነው። ስለዚህ ያንን ላንቺ በጎ ለማሰብ ሆኖልኛል። 9 ዓመት ነው ከእናቴ ጋር ነው። በ9 ዓመት ግን ለ90 ዓመት የሚሆን ነገር ነው ያዝኩት። በቃ ያ ነገር ጥንካሬ። እናቴ ብቻዋን ነው ያሳደገች። እኔ እናቴን ብቻዋን ስትታመም ሰው የላትም። አስታውሳለሁ፣ ትጠራኛለች፣ እኔ ነኝ አንድ። ከዛ ውጭ ምንም አይነት ሰው የላትም። ስትሞትም ሞቷን አናውቅም ማለት ተኝታን የመሰለን ደርቃ አጠገባችሁ እኔ ያለሁት ያለች አስታውሳለሁ። ቁርስ እየበላን ቡና ተቀርቶላት ቡናን አትጠጣም። የእኔ ሞግዚት ነበረች፣ ከልጅነቴ ጀምሮ የነበረች። እናቴ እስክትሞት አለች።
ከዛ መጨረሻ ላይ ስኒ ያምጡልኝ ስትል አልጠጣችሁም አልኳት። እንዴ ይሄ ሁላ ሰዓት ብላ መጣች። ከዛ አንስታ ወረወረች። እንዴት አታውቁም አይገባችሁም እንዴ ምናምን ብላ ጮኸች። ሰው ሲመጣ ሞታለች። ደርቃን የተገኘችው ልብሷ ላይ ተቀዶ ምናምን ብዙ ታሪክ ተፈጥሮ ነው እንግዲህ። ከአንድ ሰዓት በላይ ሞተኝ አናውቅም ማለት ነው። እኔ አጠገቧ ነበር፣ ከዋራት አለው እየሳቀች ስለነበር ጥርሷ የተገለጠ ነው፣ ግን አትመልስም። እኔ እሷን ትቻተኝ እየተጫወትን ነበር መኝታ ቤት ቁርሳችን እየበላን ለመጫወት ለመውጣት እኔና እህቴ እያወራን ነበር ይሄ ነገር የሆነውና አልረሳውም ይሄን ጊዜ። እና ድንቅ ልጅ ድንቅ ሰው መሆንን ልቤን ፈለገ፣ ሁሉ ነገሬን ፈለገ። እናቴን ማስታወስ ፈለግኩ፣ ድካሟን ማየት ፈለግኩ። በቃ እንደዚህ አይነት ሴት መሆንን መፍጠር እንደምችል ገባኝ። እንደገና ደግሞ 2 እግር የለውም 2 እጅ የለውም፣ ግን ቁሙ የሚሄድ ሰውን ደግሞ አየው። ያም ጥንካሬ ሆነኝ። የትኛውም ነገር ላልፈው እንደምችል ገባኝ። ለየትኛውም ነገር ደግሞ ፊቴን ባልጩት አደረግኩት። በቃ ማንም ሰው መጥቶ እኔን ቆርጦ እንደማይጥለኝ ገባኝ። ምንም የለኝም ያንስልሽ፣ ሰው የለኝም፣ ገንዘብ የለኝም፣ ማረፍ የለኝም እንዳልኩሽ ነው። ግን እድሎች ተመቻቹልኝ። እኔ በማይገባኝ መንገድ ነገሮች ተሳኩልኝ። ለመጀመሪያ ጊዜ የገባሁበት ቤት ባዶ ቤት ነበር። ሲሚንቶ ቤት ነው፣ ያምራል። ቁልፍ አቆላለፍ እንደዚህ አላቅም፣ እንዲህ መቀርቀር ነው እንጂ እንዲህ ቁልፍ አላቅም። ገብቼ ባዶ ክፍቱን ተውኩት። ክፍቱን አሳደርኩት ስላልገባኝ ማን ከፍተዋል ብዬ ክፍቱን ነው ያደርኩት። ቤት ውስጥ ባዶ ቤት አስታውሳለሁ። የካቶሊክ ቸርች መነኩሴዋ ፍራሽ ልብስ ምናምን ሰታኝ ነበር። መኮረኒ ሩዝ ሰጠኝ። እኔ መኮረኒ ሩዝ የታውቃልሻለሁ አሰራሩን እንዴት እንደሚበላም አላውቅም። እና አስታውሳለሁ ባዶ ቤት ምን ማድረግ እንዳለብኝ ግራ ገብቶኝ ያደርጉበትን። እና በዛ መንገድ አለፈ። ተማርኩ፣ ቆምኩኝ። ከዛ በኋላ 3 ስራዎች ሰራ ነበር። እንዳሰብሽው ሄድሽ? አጎትሽ ጋር ቆመሽ አገኘሽው? በደንብ ቡና ገዝቼ ስጦታ ይዤለት ምን አረክልኝ ብለሽ ምንም በቃ ሄድኩኝ። ምን አደረግኩ መሰለሽ? ቤቱ ሄድኩኝ። 6 ሰዓት ነው የሚገኘው ብዬሻለሁ። 6 ሰዓት ሲሄድ ማንም ቤት ስቴጅ ባዶ ሻት ሄጅም ሄድኩኝ ይዤ አጎቴ ስቄ ምንም እንዳልተፈጠረ እንደማያውቅ ስቄ ሰላም አልኩት። ሰላም አለኝ። ቆመሽ እንደዚህ ምናምን አለኝ። አዎ እንኳን አንተ ከለከልከኝ። አይገርምም? ቢያንስ በደንብ እየረዱኝ ነው። አንተ መከልከል ለጥሩ ነገር ነው የሆነልኝ። አጎቴ እግዚአብሔር ይስጥ፣ ተቀብለኸኛል፣ ራርተልኛል፣ አመሰግንሃለሁ። አንተ ባትፈርምልኝ እኮ ይህን እድልም አላገኝም፣ እግሬም አይቆረጥም፣ ቁሜ መሄድ አልችልም ነበር። ይሄን ያፈር ገባ ነበር። ምንም ነገር ፈጠርኩ አይምሮ ላይ እንዳይፈጠር። አዎ አልኩት፣ ምንም ነገር እንዳይፈጠር በቃ አታስብ፣ ማንም እኔም ብሆን አልኩት ይሄ ነገር ወደፊት ይመጣብኛል ብዬ ፈርቼ ማንም ፋሚሊ ሂጂ ሳይለኝ ራሴን ያወጣሁት። ስለዚህ ልክ ነህ፣ በአንተ አልፈርድም። ግን ትንሽ ውስጥ ያዘነው ቤት ውስጥ አንተ ብቻ ነው የምትኖረው፣ ምን አለበት ብዬ ነው ያ ነው ትንሽ ቅር ያለኝ። ችግር የለውም ይኸውልህ ላሳየ ብዬ ነው የመጣሁት። አየህ ቁሜ እየሄድኩ አዲስ ጫማ አዲስ ልብስ አድርጌ አሁን ደግሞ ስራ ተቀጥሬያለሁ፣ ስራ ልሰራ ነው። ይህንን እድል አግኝቼ ቤትም አለኝ ብዬ ነገርኩት። ከዛ ከመሬት ወጥተሽ ቤት አለኝ። አዎ ቤት ግን እንዴት ነው የሚከፈተው የሚዘጋው? እንደዚህ አይነት በር ነው ብዬ ጠየቅኩት። ሳቅ። ከዛ መቀርቀሪያ ለምዳችሁ በር ዝም ብላችሁ የምዘጉት ምናምን አለኝ። አዎ ልክ ነኝ፣ ያለኝ ነው የምናገረው ብሎኝ ወጥቼ ሄድኩኝ። ከዛ ወጥቼ ግን ውስጤ አልበርዳለ፣ ተቆጣ። ፖሊስ ጠራው። እንደዚህ አድርጎኝ ነበር። እንደዚህ አድርጎ በጨለማ ሲያስወጣኝ ሰው የሆነ ነገር ቢፈጠርብኝ ማን ነበር የሚጠየቀው? ለእንደዚህ አይነት ሰው ምንድን ነው ህግ ምላሹ ብዬ ጠየኳቸው። በቃ ደስ ያለሽን ብስጭት ተወጭበትና ታዩ፣ በቃ አትናደጅ፣ ታዩ በቃ አለኝ። አሁን እኮ ገብታ ቡና ጠጥተን እንደዚህ ላይ እኮ ነው። ለምንድን ነው አለ። ከወጣሁ በኋላ ቤቱን ሳይሆን ተናደድኩ አልኩት። ፖሊሶቹ ይዘውኝ ሄዱ። እዛ መጨረሻ ላይ ስራ ጀመርኩ። ያየኛል፣ ሰፈራቸው ነው። እዛው አካባቢ ነው የኖርሽው? ሰፈራቸው ነው። ምን አይነት ስራ ጀመርሽ? ምን ተምረሽ? ምንም አልተማርኩም እንዳልኩሽ ነው። በማታ ትምህርቴን ቀጠልኩ። አደይ አበባ ትምህርት ቤት ተመዘገብኩኝ በማታ። ያንን የሚከፍሉልኝ ቸርቾቹ ናቸው እንዳልኩሽ። የካቶሊክ ቸርች በጣም በእኔ ህይወት ትልቅ ቦታ አላቸው። ጎተራ አካባቢ ያለው ካቶሊክ ቸርች። ከዛ በኋላ ቤት ኪራያቸውን ይከፍላሉ። ምን መብላት እንዳለብኝ የሚያስቡልኝ እነሱ ናቸው። ትምህርት ቤት ባዮጀኒክ ገባው አልገባው ቼክ ያደርጋሉ። ምንድን ነበር የምትማሪው? ባዮጀኒክ ማሳጅ ቴራፒስት ነበር የምማረው። እሱን ተማርኩኝ።
እንደተማርኩኝ ቀጥታ ምርጥ ቤት ስራ ገባሁኝ። በጣም ደግ ሴት ናት። በጣም በቃ በሲስተም እንዴት ስራ መስራት እንዳለብኝ ራሴን ሳላደክም ስልጥነኝ ነበር፣ ጫና እንዳይፈጥርብሽ። እኔ ያንን የፈለኩት ሃርድ ወርክ እችላለሁ የሚለውን ነገር አይምሮ ውስጥ መፍጠር ፈለኩ፣ በስጋዬም ማሳየት ፈለኩ። ያንን ነው የመረጥኩት እና በጣም ለራሴ ይገርመኛል። ለምን ይህን መረጥሽ ይሉኛል። አንቺ አካል ጉዳተኛ ነሽ፣ ለምን ይህን እችላለሁ እንደምችል በቀን እንዲሁም አሳይሻለሁ ብያት በቀን 3 ስራ እሰራለሁ። 11 ሰዓት ሌሊት ተነስቼ ዳሽን ባንክ እዛው ጎተራ አካባቢ መስቀል ፍሎር አካባቢ ናዝራዊ ትንሽ ከፍ ብሎ ያለው ዳሽን ባንክ ጽዳት ሰራ ነበር። ሌሊት 11 ሰዓት ገባለሁ፣ አጽድቼ እወጣለሁ። 9 ሰዓት ነው በየትኛውም ባንክ ጽዳተኛ የሚወጣው፣ እነሱ ግን ፈቀዱልኝ። ከዛ በኋላ ደግሞ የፈረንጆች ቤት ምግብ ሰራ ነበር። ቤታቸውን አጸዳለሁ፣ ልጆች አሎቻቸው። እሱን ሰርቼ ኤዲጋ ደግሞ እንዳልኩሽ ማሳጅንቱኔን ደግሞ በማታ ቀጠልኩ። ቀኔን 2 ስራ ሰራለሁ፣ ሌሊት ሚድናይት ደግሞ ማሳጅ ሰራ ነበር። በጣም ነበር በቃ ህይወት የተቀየሩ። ከዛ መጨረሻ ላይ ሄድኩኝ ቸርች፣ ራሴን እንደቻልኩ ነገር ያ ማለት ራሴን ችዬ ቆሜ ያለው የእናንተ ድጋፍ አያስፈልገኝም አልኳቸው። ትንሽ ቆይ ትንሽ እንርዳሽ አለች። ኖ እችላለሁ፣ እከፍላለሁ ከዚህ በኋላ እኔ የምታደርጉት ደግሞ ሌላ ሰው እርዷል። በጣም እጄን ይዛ ባረከችኝ። በጣም ገረማት። እስከ ፍጻሜ እርዱን ነው እንጂ የሚሉት በቃኝ የሚል ሰውኛ አይታ አናውቅም። ፎቶ ያለ አሁን ድረስ እዛ ፎቶ ተነሳን ምናምን ነገር በጣም ገረማት እና ወዳጄ ናት ለእኔ ስቲል ነው። በጣም መወዳት ሴት ናት አገልጋዩና ተይው አልኳተኝ። ሰፈር ቀየርኩ፣ ቤት ቀየርኩ፣ ሰፋ ያለ ቤት ተከራየሁ። ስራ መስራት ጀመርኩ፣ በቀን መቆጠብ ጀመርኩ። ሲሄድ ሰው መርዳት እንዳለብኝ ለራሴ ነገርኩት። እኔ ገጠር እንደማደግ ትጉ ገበሬ መሆን እንዳለብኝ ገባኝ። ገበሬ እንዴት ነው ዘሩን አይበላ? ገበሬ እንዴት ነው በማለዳ ይነሳል፣ በማታ በጊዜ ይገባል፣ ከአውሬ ከጠላት ለመዳን ቤተሰቦቹን ፕሮቴክት ያደርጋል። ያንን ባህሪ መውሰድ እንዳለብኝ ገባኝ። ከተማ ውስጥ እየኖርኩኝ በሌሊት እነሳለሁ፣ በጊዜ ነው የምገባው፣ ስራዎችን እንሰራለሁ። ዘር ለመዝራት ገበሬ እንደሚወጣ ሁሉ በመንገዴ ማድረግ ያለብኝን የትኛውን በጎ ስራ እሰራለሁ። ገንዘብ ካለኝ በገንዘብ፣ አቅም ካለኝ በአቅሜ። አቅጣጫ ማሳየት ራሱ ትልቅ እርዳታ፣ ቀላል አይደለም። በቅንነት አቅጣጫ ማሳየትና በዛ ጋር ማለት ይለያያል። አብሮች ሰው መሆን ደግሞ ሌላ ታሪክ ነው። በጣም ሰዎችን አማክር ነበር ሳይገባኝ። ለምን እኔ እግር መቆረጥ ማለት ምን ማለት ነው ብዬ ጠይቄው የነገረኝ ሐኪም ነበር። መቆረጥ እኔ ስለማላውቅ ልክ እንደዛ ነው። ሰው አቅጣጫ ሲጠይቀኝ ይሄ ጠፍቶኝ ነበር ካለኝ ትስ የሚለኝ ያ እግሬ ነው። መቼም ማረሰው እና ከልቤ ነው ሁሌ ያስታውሱኛል። ሁሉ ነገሮች ትዝታ አለብኝ። ጠዋት ማታ ይነግረኛል ታሪክ። አረሰው ልረሰው አልችልም። ግን ይቻላል መኖር። ትኖሪያለሽ፣ መኖር ይቻላል። ደስተኛ መሆን። ደስተኛ ነሽ ወይ? ደስታን ፈጥረሽ መኖር ትችያለሽ። አዎ በቃ ጉዳቴን ወድጀዋለሁ፣ መኖሬን ወድጀዋለሁ። እንኳን አልሞትኩኝ፣ እንኳን ቀረ ገንዘብ፣ እንኳን ቀረ አላቅማ። ስለ ገንዘብ ጥቅም አላቅም። ቢመጣስ ምን አደርገ ነበር? ምንም። ግን ጎዳና ወጣ፣ ቤት እንደሚያስፈልግ አወኩ። ራበኝ፣ ምግብ እንደሚያስፈልግ አወኩ። ሰው ሲገፋኝ ሰው ማግኘት እንዴት እንደምችል ገባኝ። ገንዘብ የት እንዳለ የሚያውቀው ገንዘብ የሚያውቅ ሰው ነው። ሰው ስራ ሰራ ነው ገንዘብ ላገኝ የምችለው። እነዚህ ነገሮች ለእኔ ለትምህርት ሆነልኝ፣ ተጠቅልሎ ማለት ነው። እንደ ክፋት አልቆጠርኩትም። የገፉኝ የትኞቹም ወጀቦች እኔን አልጣሉኝም፣ አጠንክረውኝ ያቆሙኝ። ሰውነትን አወቁበት፣ ክብርን አወቁበት፣ አልፌ ሜድን አወቁበት እና ይህን ተማርኩበት በብዙ። በጣም ነው የሚገርመው። በጣም አሞኝ ስራም እየሰራሽ ራስሽን እያበረታሽ በጣም ጠንካራ ሴት ነሽ። በጣም እኔ ማለዳ ምን አይነት ባህሪ ያለኝ መስታወት ላይ አንድ ሴት ምናልባት ከቆመች ራሷ ልታስተካከል ነው አይደል? እኔ ራሴ ልነግራት ነው የምቆመው መስታወት ፊት ሁሌ። አሁን ድረስ ሴት ባህሪ ያለኝ። አንቺ ማለት የእናትሽ ልጅ ነሽ። እናትሽን አስታውሻት፣ በዛ ጨለማ በዛ ደረቅ ሌሊት አስታውሻት። ስትወልድ አስታውሻት። ሲያማት ማን ነበር?
ሌባ መቶ ስትታገል ከነዛ ወንበዴዎች ጋር ማን ነበር? ጉድጓዱ ስትወድቅ 5 ሜትር ማን ነው ያወጣት? አስታውሳለሁ። እንትን መሰላል ወደ ታች ግፊ ልሴ መሰላል አቅቶኝ መግፋት በዛ ልጅነት አቅሜ እገፋላት ነበር። እናትሽ ጉድጓድ ውስጥ ወድቃ ሌባ መቶ እና ያን ሁሉ እንደ ፊልም ያሳየኛል። ወደ ውስጤ ይመጣል። ስጠይቀው በቃ ውስጤ ያሉት ነገሮች ሁሉ መውጣት ጀመሩ። በየዕለቱ በተደጋጋሚ ይሄንን ነው የምትነግረው? ይሄንን ነው ለራሴ እነግረዋለሁ። አንቺ ባንክ ቤት ሄደሽ ያስቀመጥሽውን ገንዘብ ለክፉ ቀንም ለማንኛውም ሰዓት ትጠቀሚዋለሽ መንዝረሽ። ያላስቀመጥሽ ነገር ከየትም አይመጣም። ልክ የተቀመጠ ነበር። ቁጭ ብዬ ሳወራው ለክፉ ቀን የሆነኝ መነዘርኩት፣ ተጠቀምኩበት። አቅምን አገኘው። አንቺ ብርቱ ሴት ነሽ፣ መሸነፍ አትችይም፣ መቆም ትችያለሽ። ገንዘብ ነው ይቅራ፣ እናት ይቀረች አይደል ይቅራ፣ እግሬ ይቀራ አይደል፣ ምን ሲያደርግልኝ ማን ይበልጣል? ፋሚሊዎች የሚበልጡት መቼ ነው? እኔ ቆሜ ሲሄድ ለራሴ ብርታትን ሰጠሁት። ማንም እንዲልልኝ አልፈልግም። አሁንም ቢሆን በፍጹም ብዬም አላውቅም። ይህንን አልፈልገውም። ዝቅታን ለህይወቴ ለመቼም አልሰጠውም። ከፍታ ዝቅታ የመንገዱ ሂደት ነው። በመንገድ ስቴጅ የምታገኘው ከፍታ ዝቅታ አለ። አንቺ የቱ ጋ ነው ምርጫሽ ነው። በቃ ህይወት የሰጠኝን የትኛውንም ገጽ ተቀብየዋለሁ። ታንኪው ብዬ ተቀብያለሁ። አማርሬ ተቀብያለሁ። አልቅሻለሁ። ደስ ብሎኛል። ይህንን ነው ያገኙት። በጣም ነው የሚገርመው። 3 ስራዎችን ከሰራሽ በኋላ ደግሞ ወደ ራስሽ ቢዝነስ ሰው ቀጥረሽ ወደምታሰሪበት ስኬት ላይ ደረጃም ላይ ደርሰሻል። አዎ። ምንድን ነበር ያ ቢዝነስ? ምንድነው ያ ቢዝነስ? ምን አደረግኩ? የምሰራበት ቦታ ላይ የውበት ተቋም እንደመሆኑ መጠን ዘርፈ ብዙ ስራዎች አሉት ውስጡና የወንዶች ፀጉር ቤት ብከፍት ያንን መስራት እችላለሁ ብዬ እሱን ከፍቼ ከዛ በኋላ ሰራተኞች ከቀጠርኩ በኋላ እኔ ደግሞ ሌላ ስራ ነበር። እኔ ግዴታ ነው የቤት ኪራይ ከፍዬ ነው የምሰራው ምናምን። ለዛ ሲቀጥል ደግሞ ብዙ ኃላፊነቶችም ነበሩብኝ። ያልነገርኩሽ ምንድን ነው በስሬ የማስተምራቸው ከልመና ህይወት ያወጣኋቸው 2 እናቶች ነበሩ፣ እኔ የምረዳቸው ማለት ነው። የቀበሌ ቤት አላቸው 2 ሴቶች፣ በእርግጥ እናቶች ናቸው፣ ግን ለዕለት ጉርሳቸው ይወጡ ነበረ። እዛ እኔ አንድ ቀን በመንገድ ሳልፍ ነው ሳያቸውና ሳወራቸው፣ ዝናብ ነበረ፣ ያሳዝኑኝ ነበረን ስለማውቀው። እንዴት ነው በአንድ ጫማ ሆነሽ ስታቂ ነው የምታቂ የዛን ጉዳት ይባላል አይደል? እኔ እያንዳንዷን ጉዳት ቴስት አድርጊያታለሁ። ስለ እግር የሚያውቀው አንድ ሰው እግር ከሌለው ብቻ ነው። እስካለሽ ድረስ ዋጋው አይገባሽ። የእግሩ የአካል ዋጋው ስንት ነው ብለሽ አታውቂውም። እኔ ግን ጠንቅቄ አውቀዋለሁ። በቀላሉ በአንድ አርቲፊሻል ለመቆም የውጭ ብትፈልጊ 400 ከዛ በላይ ሺህ ብር ነው ያስፈልግሻል። ሀገር ውስጥ ደግሞ በጣም ውድ ነው። በነፃ የሚገኘው ምናልባት የውጭ እድል ከመጣ ነው እንጂ አይገኝም። ብዙ ምቹ ነገር የለም። እና ያን ነገር ስለማቅ ምቹ ነገርን መፍጠር እፈልግ ነበር። የተቸገሩ ሰዎችን አይቼ ማለፍ አልችልም ነበር። ያን ነገር አደረግ ነበር። የእውነቴን አደረግ ነበር። አስተምራቸው ነበር። ልጆች አሉ ማስተምራቸው የከፈልኩ የሚበሉትን አቅርቦት እያደረኩ ቦርሳ፣ ደብተር ምችለውን እያደረግኩ እና 2 እናቶች ነበሩ ከልመና ህይወት ይወጡ። ቤታቸውን አስቤዛ ሙሉ አደረግ ነበር። ምናልባት እኔ ይጎልብኝ ይሆናል፣ ግን አንድ ቀን አውድዬባቸው አላውቅም። የእውነት የሚታወቅ ታሪክ ነው የምነግርሽ። በመንገድ ዳር አንዴ የሄድኩኝ ስቴዲየም አካባቢ፣ አሁን የሉም እንጂ የጎዳና ልጆች ብዙ ነበሩ። ወደ ቸርች የሄድኩኝ ዝናብ ነበር እየዘነበና አስታውሳለሁ። ትንቀጠቀጣል። እሱ የሚፈልገው ልብስ አይደለም ገንዘብ ስጡኝ ነው። ባፎ ጠይቅም ቁጭተው ራሱን ይቻለ እርዳታ ነውና አውልቄ ጃኬቴን አለበስኩት። ከዛ ሌሎቹን እንደ ጥጋብ ሊቆጥሩት ይችላሉ፣ እንደሌላ ነገር። ለእኔ ግን አይቀልብኝም። ለምን መንገድ ዳር ላይ መውደቅን አውቀዋለሁ። እኔን ስለ ጉዳት አትነግሪኝም፣ ጠንቅቄ አውቃለሁ። ሰው አመመኝ ሲለኝ ህመም አውቃለሁ፣ ረሃብንም ጥማት ሁሉንም አውቃለሁ። ይህ ነገር አለና ስራን የምሰራው ዋናው ራሴን ቁሜ ለማሸነፍ ሲቀጥል ለሌሎችም ለመሆን ነው። ሰው መሆናችን ይሄን ነው የሚያደርገውና እንደዚህ አይነት ህይወት አለኝ። ለምን እኔ ዋጋ ስከፍል የደረሱልኝ ሰዎች ናቸው። ማላቃቸው ሰዎች ተባበሩ፣ እንባይን የጠረጉልኝ፣ ቁስሌን ያከሙልኝ ማላቃቸው ሰዎች ናቸው። አሁን ድረስ መልካቸው እንኳ ትዝ የማይለኝ ማለት ነው። እና የራሴን ቢዝነስ ከፍቼ ራሴም ስራ ምሰራ ነበር። የራሴንም ስራ ሰራለሁ እንዳልኩሽ። የንግድ አይነትሽ ወይም የጀመርኩት የወንዶች ፀጉር ቤት ነበረ። የወንዶች ፀጉር ቤት
4 ሰራተኞች ነበሩኝ። እነሱን ቀጥሬ ይሰራል ቤቱ። እኔ ደግሞ እዛ ጋር ሙያው ስለሌለኝ ቁጭ ብዬ ሙያ የለብኝም። ሰው በራሴ ሙያ ደግሞ ራሴ ስራ ሰራለሁ ተቀጥሬ። እንደዛ ነበር ማስኬደው። ከዛ በኋላ ያው ወደ ትዳር ህይወት ራሴን ደግሞ በሌላ ይሄ ሁሉ ቻሌንጅ አልፎ ምናምን ይሄ ፍቅር የሚል ምናምን እኔ ውስጤ ላይ የለም፣ አስቤም አላቅም። ጉዳት የደረሰብኝ ጊዜ እዚህ በኋላ አትማሪ፣ ሰው አትሁኚ፣ አግብተሽ ትወልጃለሽ አይባል፣ ዘርሽ አይቀጥል፣ እንግዲህ እዚሁ አያትሽ ጋር ሆነሽ ስጦ እየጠበቅሽ ይመርቁሽ እንጂ እሱም አንድ እድል ነው ብላ ያለችኝ አንድ ሴት ነበረች። እዛ ኦልሬዲ አካል ጉዳተኛ አይደለም። እዛ ተምረሽ ሰው አትሆኝም፣ አንደኛ አግብተሽ ልጅ አትወልጅም ነው፣ አታገቢ፣ የሚያገባሽ የለም፣ ልጠይቀኝ የምጥሽ ናተኝ እና ወተት ይዛ ወልድሽ ነው የሚመጡት። ያው ያገሬ ሰው ወተት ይዞ ይመጣል እና ወተት ይዛ መታ ነው እሱ የምትለኝ። ግን አለችኝ ስጦ የተሰጣ ስጦ ከወፍ መጠበቅ፣ ወፎቹን መጠበቅ አያቶችሽ ይመርቁሻል፣ ቢያንስ ይህን ማግኘት በሰማይ በራለሽ አለች ማለት ነው። ግን እሷ የተከፈተልኝም በር አላየችም እና በጣም ይገርመኛል። ከዛ ይሄ እንደዚህ አይነት የፍቅር ህይወት ወደ እኔ ሲመጣ ትዝ አለችኝ። እሱ ገረመኝ በጣም። አፈቀርሽ? ገረመኝ ለራሴ ራሱ። በምን አጋጣሚ ተዋወቃችሁ? በፌስቡክ ነው የተዋወቅ ነው። በእርግጥ እንዳልኩ ስንተዋወቅ በፌስቡክ ሰላምታ ይጀምርና ግን በህይወቱ ተስፋ የቆረጠ ሰው ነው። ወጣት ነው፣ ተስፋ የቆረጠ ሰው። እንዴት ነው ስራ ሰራለሁ፣ የነገር አደርጋለሁ፣ ግን አይሆንልኝም። አረ ለምን? እኔ እኮ እንደዚህ ነኝ፣ በመኪና አደጋ ያለኝን ታሪክ በሙሉ ነገርኩት። ይቻላል፣ የማይቻል ነገር የለም። እኔ እኮ አንድ ብቻዬን። አዎ። ከዛ ገር ነው እንደዚህ አንቺ አሁን እርግጠኛ ነሽ እውነትሽ ነው ምናምን? አዎ እኔ እንደዚህ አይነት ቦታ ነው የምኖረው፣ መጥቼ ላገኝ ይቻላልና መጣ፣ ተገናኘን። ገረመው። የህይወቴን ታሪክ በጣም ብዙ ሰዎችን ከብዙ ስቃይ ያድኛለሁ የኔን ህይወት በመናገር ልፍስፍስ ሲሉ ሆስፒታል ውስጥ ልፍስፍስ ሲሉ ነው ቦታ አበረታቸው ነበር። እንደዚህ ይቻላል ስትነግዱ ደግሞ የእውነቴን ነው ይቻላል። በጣም የገረመኝ እና የሆነ ልዩ ኃይል አለ ለራስሽ የሚነግርሽ፣ ልዩ ሴት ልዩ እንደሆንኩ የሚነግረኝ እኔ ውስጤ እኔ ልዩ ሴት ነኝ፣ በቃ እኔ ማሸነፍ እችላለሁ፣ በፍጹም ተረጃ አይደለሁ፣ ማንም ሰው ላይ ሊሆን አይችልም፣ እኔ በራሴ በሮች አሉኝ፣ እኔ ልዩ ሴት ነኝ። እኔ ከተናገርኩ በኋላ ራሱ ሌላ ሰው ንግግር አያረግም ብዬ ለራሴ ነገር ነበር። የሚገርምሽ ነገር ለራሴ ቃል ገባለት ነበር። ምንም ሳይኖረኝ በጣም ውድ የሆነ ሽቶ ይሸተኝ ነበር። ውስጥሽ የሆነ ዓለም ስትፈጥሪ ያንን ዓለም ታየዋለሽ በራስሽ። የእውነቴን ነው የምነግርሽ፣ ልዩ የሆነ ነገር ይሸተኛል። ልዩ የሆነ ኢቨን ምግብ ራሱ ቤቴ ባዶ ሆኖ እርቦኝ ማለት ነው አሁን ነው አይራበሽ፣ ነገ ትመርጫለሽ። በራስሽ በውስጥሽ የፈጠርሽው የምናብ ዓለም አለ። የምኖረውን ቤት ሁሉ ሳልኩት፣ የሚኖሩኝን ልጆች መኖር የምፈልገውን ሁሉ ሳልኩት አለኝ አሁን ድረስ ቤቴ። በነገርሽ ላይ መጽሐፍ ነበረኝ፣ ስለ ህይወቴ ታሪክ መጽሐፍ ጽፌ ነበር። በዛ 6 ወር ስኖር እዛ ጎዳና ላይ ቁጭ ስለምን ረጅም ሰዓት ላይ እጽፍ ነበር። ከዛ እዛ አካባቢ የሚኖር አንድ ሰው አንድ ታዋቂ አርቲስት አስተዋወቀኝ። ለእሷ ብትሰጫተኝ ይህ መጽሐፍ ነው ይታተማል ይለኛል። አሁን ድረስ ሰጥቻታለሁ። እስከ ዛሬ ድረስ ግን እኔ ጋ የለም ማለት ነው እሱ ነገር የተጻፈው። ሙሉ ታሪኬን ጽፌዋለሁ እስከ ጎዳና ህይወቴ ድረስ እኮ። ታተመ ወይስ ምን ሆነ አላውቅም። ስደውል እንትን ምንድን ነው ወልጄ ነው በዚህ ኬዝ ነው ምናምን ነው የምትለኝ። ከዛ በኋላ ስልኳንም አታነሳልኝም። ስለዚህ ምንም የጻፍሽው ቅጅ እንትኑም እዛ ነው ምንም የለም። ሙሉ መጽሐፉ የጻፍኩትን በሙሉ አሳየሁኝ ማለት ነው። እና በቃ መጽሐፍ እንደሚሆን ፊልም ራሱ እንደሚሆነው የፊልም እንትኖችን ሁሉ አነጋግራ አብረን ሄደን ፊልም ይሆናል። ለቲያትር ነው እንጂ የማይሆነው ፊልም ይሆናል። በጣም ምርጥ ፊልም ይወጣዋል ምናምን ብላ ሁላ ብዙ ነገር፣ መጽሐፍ ግን ይሆናል ብለን የተለያዩ መጽሔቶች ላይ ዛንታ መጽሔት፣ ቆንጆ መጽሔት ላይ ስለ ራሴ ህይወት እናገር ነበር። ቁሞ መሄድ እንደሚቻል፣ ማሸነፍ እንደሚቻል፣ ማንም አይኖርሽ፣ አንቺ ብቻ በህይወት ካለሽ በቂ ነሽ፣ በቂና በቂ ነሽ። በቃ አንድ ሰው ሲፈጠር ሰው ያኖረዋል ተብሎ አይደለም ፕሮሰስ ተደርጎ የሚመጣው። የራሱ የሆነ ዓለም አለው፣ የራሱ የሆነ ግዛት አለው። በቃ ያን ነገር ውስጤ ላይ ፈጥሬዋለሁ እና የትኛውም ቻሌንጅ ሲመጣ እንዳልኩሽ ነው በዚህ ሲመጣ መውጫ እንዳለው አውቃለሁ። አንድ ፎቅ ሲሰራ ያደጋ ጊዜ መውጫ አለው አይደል? ህይወቴም አለው። ፈተና ሲመጣብኝ መውጫ እንዳለኝ አውቃለሁ። ጠንቅቄ ነው የማውቀው። በፍጹም ግራ ገብቶኝ አያውቅም። በጣም የሚገርም ነው።
በዚህ ሁኔታ ውስጥ ለስኬት በቃሽ። ለስኬት የፍቅር ህይወት እሱ ገርሞኛል። ተስፋ የቆረጠው አይሳካልኝም አይሆንልኝም ያለው እሱ ወደ ህይወት ይመጣ። ከዛ ሲመጣ ሁሉ ጥሩ ይመስልሻል። የተከፈተ በር ሁሉ በር አይደለም። የዛኔ ግን እኔ ማጣራት አልቻልኩም። አይገርምሽ? የትኛውን ህይወቴን ስመጣ እያጣራው እያየው ነበር የመጣሁት። ፍቅር ህይወቴ ላይ ስመጣ ግን ማጣራት አልቻልኩም። ተሸነፍሽ። በቃ ምንም ተውኩትኝ ሁሉን ነገር። ይሄ ነገር ነበር ሲሉኝ ይሁና፣ ይሄ ነገር ነበር ይሁና የምለው ነገር ሆነ። በቃ ለአይምሮዬ ፍቃድ ሰጠው። ያ ነገር ነው ትንሽ እኔን ለእንደዚህ አይነት ህይወት የዳረገኝ ማለት ነው። በቃ እና ያም ቢሆን ግን አሁንም ቢሆን መቆም አልፈልግም። ለዛም ነው ወደ አንቺም የመጣሁት። በፍቅር ተሳሰባችሁ? አዎ። ከዛ በትዳር ተጣመራችሁ? ከዛ በትዳር በስነስርዓት በቸርች ኒውክሌሽን ቸርች ነው የተጋባ ነው። በስነስርዓት ቤሎ ለብሰሽ ፎቶ እያየሁ ነበረ። በስነስርዓት በደንብ እንዲህ አልቀረብኝም። በደንብ ነው በስነስርዓት በቸርች ሰዎች ባሉበት ሰውን ፊት በእግዚአብሔርም ፊት ነው በስርዓት በከበረ ነገር ተጋባን። ያቺ የተገፋች በአካል ጉዳቷ ምክንያት ብዙ ነገር የገጠማት ታዳጊ ለወግ ማዕረግ በቅታ በቬሎ ተድራ ግን ሄድኩኝ ሀገር ቤት ቆሜ እንዴ ሊቀርብኝ ሆን ብዬ ነው ሄድኩት። ከተማውን ከማግባትሽ በፊት ነው? አግብቼም ሳላገባም ቆሜ እንደሄድኩኝ በቃ ሌላ ሴት ነኝ። ፀጉሬ ተቆርጦ ነበር በሕክምና የተላጭቼ። እዛ በኋላ በቃ ሌላ ሴት ሆኜ ሄድኩ። ሲሄድ ቤተሰቦች አላወቁኝም፣ አይደለም ሌላ ጎረቤት ማለት ነው። ማነች አሉ። ሲቀጥል አርቲፊሻኔ ወለምታ ነው እንጂ የሚመስለው ማንከሰም የለው። ሊለዩኝ አልቻሉ። ዞርኩኝ፣ ሁሉንም አገኘኋቸው። ሰላም ያልኳቸውን ሰላም አልኳቸው። አስተማሪዎቼን አገኘው፣ ሁሉንም አገኘው። ገረማቸው በጣም። ቆሞ መሄድ ይቻላል እንዴ ይቻላል እንዴ እስከባል ድረስ። ከዛስ ልጄ መጣች መባል ተጀመረ። ልጄ ንዋት እንደዚህ ይዋት ሲስቱ ንዋት ምናምን መባል ጀመረ ማለት ነው። እዛ ልቤ ግን አለ። ራሳቸው ያውቁታል። የወጋ ቢረሳ የተወጋ ይረሳ የሚል አሁንም ወጉኝ እያልኩ አይደለም፣ ግን የሀገር ወግ ስርዓት የሚወጋ ነው። ከመወገራቸው በፊት ነው ያመለጥኩት። በቃ ይሄ ነው፣ በቃ ሌላ ታሪክ የለውም። በቃ አሁን እንደዛ አይደለም። አሁን ከሆነን ያላቅም ያለ አይመስለኝም። እዛን ጊዜ ግን እንዲህ አይነት ነገር ነበር አይደለም። በአካልሽ አግብተሽ እንኳ ከፈታሽ ልክ እንደ ጉድለት ነው የሚታይበት ማህበረሰብ ነው። ሁሉ ጥንቅቅ ያለ አንዱ የመኳንንት አንዱ ሌላው ሆኖ የሚያሄድበት ስርዓት ያላቸው ስለሆኑ አላቅም ሂደታቸውን። ይሄ ነው አሳየኋቸው። ካገባሁ በኋላ ከወለድኩ በኋላ አትወልጅም አይደል? ከወለድኩም በኋላ ሁሉ ነው በስቴፕ የልቤን የአእምሮዬን ጥያቄ መመለስ ነበረብኝ። ባለቤትሽ እድለኛ ነው። ነበር ነው። ምን ተፈጠረ? አሁን ተለያይተናል። ብቻዬን ነው የምኖረው። 2 ልጆች አሉኝ። እንደተጋባንና የመጀመሪያ ልጄን እስከምወልድ ድረስ ያለው ነገር በጣም መልካም ሰው ነው። መልካም ልጅ ነው። በጣም መልካም የሚባል ማለት ነው። ከዛ ግን 2ኛ ልጄን እርጉዝ ከሆንኩ በኋላ በቃ ሙሉ ለሙሉ ተለያየን ማለት ነው። አንድ ቤት ውስጥ ነው የምንኖረው። 4 ዓመት ምናምን 3 ዓመት ማለት ነው የሚሆነው 3 ዓመት በቃ የእግዜር ሰላምታም የለንም። አንድ ቤት ውስጥ ነው የምናድረው። በቃ አላቅም ሪዝኑ ምንድን ነው አይገባኝም። ሌላ ሰው ነው ስታወሪውም ቋንቋችን ይደበላለቃል። የሚገባኝ ፓርቲ የለም። 2ኛ ልጄን እርጉዝ ሆኜ ክትትል የሚሄደው ጤና ጣቢያ ነበር። የመጀመሪያ ልጄ ጥሩ ስለነበር ሀሌሉያ ሆስፒታል ነው የወለድኩት። ክትትል ስንሄድ አብረን ነበር የምንሄደው። ዶክተር ቻይና ነበር እና ይገርመው ነበር። አንድ ቀን አይስትም። በጣም የሚገርም ባል ነው ያለሽ ይለኝ ነበር። የመጀመሪያ ልጄ ሀሌሉያ ነው የሚባለው ስሙ። የወለድኩትም እዛ ነው ሀሌሉያ ሆስፒታል ነው የወለድኩትና ስሙም ሀሌሉያ ነው። በጣም ነበር የሚገርማቸው ምን አይነት ሰው ነበር የሚሉት ማለት ነው። እና በጣም ይንከባከበኝ ነበር፣ በጣም ይወደኝ ነበር። ሲያገባኝም ስንጋባ ታሪኬን ነግሬው የእኔ ታሪክ አስተምሮት ህይወቱን አግኝቶ ነው እንግዲህ ወደ ፍቅርም ደረጃ ደርሶ መጋባት የሚደረስ ነው። እኔም እሰራለሁ፣ እሱም ይሰራል። ከሱ የምፈልገው አንድ ምንም ነገር የለም። ራሴን ችዬ የምኖር ሰው ነኝ፣ እሱም እንደዛ። መጨረሻ ላይ 2ኛ ልጄን እንትን ስል ቢዝነሴ ኪሳራ ገጣ ነው። ምንም እኔ እንጃ በቃ ከሳሰረ ማለት ነው። ነገሮች ማስኬድ አልቻልኩም። አይምሮዬ ተበታተነ። በልጅ በምን ቤተሰብ
ጣልቃም ይገባል ምናምን እንዲህ አይነት ነገሮች ሲኖሩ ያንን ነገር ማኔጅ ማድረግ ከበደኝ። ቤተሰብ ደግሞ አስተዳደር ላይ ደግሞ ልምዱም የለኝም መሰለኝ ያልገባኛል ነገሩ። ግን እዛ ጋራ ክፉ አልናገርም፣ ክፉ አላደርግም እኔ የማውቀው። ከዛ ውጭ የሚደረጉብኝ ነገሮች ደግሞ ችዬ ይቀበል ነበር። ይሄ ነው። ከዛ ውጭ የቤት ኪራይ ራሱ እንኳን እጥረት ሲኖር እኔ ከበር የማደርግባቸው ነገሮች ራሱ ብዙ ነበሩ። እሱ እየሰራ ነበር፣ እሱ ይሰራል። ከዛ በኋላ ያ ነገር ሲሆን ልጅ ይዤ ነው ቤት ነው ያለሁት። ትልቅ ስራ ነው የኔም። ግን ገንዘብ ማምጣት እንዳለብኝ አሁንም ለራሴ እነግረዋለሁ። ከዚህ ነገር ማምለጥ የምንችለው ይሄ ነው። ከዛ ቸርችም ስለሚሄድ ፓስተሬ ቤተሰብ ሽምግልና ተቀምጠን ያወራንበት ነገር አለ ብዙ። እዛ ፓስተሬ ምን አለኝ፣ በቃ በገንዘብ ምክንያት ከሆነ ደግሞ መበተን የለበትም ይህ ፋሚሊ፣ እኔ የቤት ኪራዩን እከፍላለሁ። እስከዛ እስኪ እንደው እሱ ደግሞ ይደራጅ፣ ተይው አንቺ ቁጭ በይ ልጆችሽን አሳድጊ። እርጉዝ ነሽ ደግሞ አሁን ምንም አይነት ስራ መስራት የለም። እርጉዙኝ ስራ ሰራ ነበር። ጽዳት ተቀጠርኩኝ። ወንዱ ልጅን ይዤ እርጉዙኝ ጽዳት ለምኛቸው አንቀጥርም ብለውኝ፣ ኧረ በእናትሽ ግፍ ነው ማለት ምንም ግፍ አይደለም። ግፍ እንዲሁም እኔን ማስራብ ነው። ብትሰጡኝ ግን እድል እኔ ልርዳሽ አለችኝ። አልፈልግም፣ እድሉን ስጪኝ ልስራ ልሂድ አልኩ። አጸዳ ነበር የሆነ ፎቅ ላይ ልጄን ይዤ ማለት ነው። እንመለሳለን ቤት። ይህን ግን እሱ አያውቅም። የወንደላጤ ቤት ገብቼ ልብስ አጥቤ ቤት ውስጥ ፏ አድርጌ ቡና ፍልቼ ምግብ ሰርቼ ጠብቄ አውቃለሁ። ለእሱ ግን አልነገርኩትም። ጥበበኛ ሴት ቤቷን ትሰራለች ነው። እኔ ጥበብ መጠቀሚ ነበር። ግን እሳ እያሳነሰ ይመጣ። በመጨረሻ ላይ 1 ዓመት ከ4 ወር ምናምን ገደማ የሚሆን ፓስተር ይከፍልልኝ ነበር የቤት ኪራይ። የሚያስፈልገን ሁሉ ከበር ያደርግ ነበር። መውለጃ ጊዜ ሲደርስም ፓስተሬ ነበረ ሰፖርት ያደርገን የነበረው። እግዚአብሔር ይስጠው። በጣም ይረዳኝ ነበረ። በጣም ከገንዘብ ባለፈ እንግዲህ ሰው ሊያገኝ ሊያጣ ይችላል። ግን አብሮነት፣ የትዳር ህይወት ትልቅ በጣም ነገር ነው። ግን አንድ ቤት እየኖራችሁ አለመነጋገር ሁለተኛ ልጅሽን ከወለድሽ በኋላ ነው ወይስ ከዛም በፊት? ሁለተኛ ልጅ እርጉዝ ሆኜ የጀመረው ነገር። ፈቃደኛ አልነበረም ሁለተኛ ልጅ በመምጣት ነው። ነግሬዋለሁ፣ ያውቃል። ግን ምንድን ነው እንዳልኩሽ ነው፣ ቤተሰብ በመሀል ነበረ። የተቀበልኳቸው የእሱ ፋሚሊዎች ነበሩ። በህመምም በሌላ መንገድ እኔ የተቀበልኳቸው ሳይከፋኝ እንግዳን እንዴት መቀበል እንዳለብን ጠንቅቄ የማቅ ልጅ ነኝ። ወግ ማድረግ እንዴት እንደሆነ ማፈርና ሰው ማክበር እንዴት እንደሆነ ይሉንታም ጠንቅቄ የማቅ ሰው ነኝ። ለዛ ክብር ሰጥቼ ያደረኩት ነገር አለ። እውቀቴንም ገንዘቤንም ሞራሌንም የሰጠሁበት ጊዜንም ጊዜ ቀል አይደለም። ከቤተሰብሽ ጋር የምትደሰችበት ጊዜ አለ። በፊት ወንድ ልጅን ወልጄ ሳለ እሱ ከስራ ሲመጣ 11 ሰዓት የምናሳልፈውን እኛ ነን የምናውቀው። ቤታችን በጣም የደስታ ቤት ነው። በጣም ሀያል ዘር ነው ዘሬ ብዬ ነው ለራሴ የምነግረው። ጭጭ አንልም፣ በጣም እንሰሳቃለን። አብረን ማዕድ አብረን ነው የምንበላው። ከዛ በኋላስ የእግዜር ሰላምታም የለንም። በቃ እንነጋገርም። ግን የሁላ ሲሆን እኔ እንደ ሴት ልብሶቹን አጣጥፌ አስቀምጥ ነበር። የሚበላውን ምግብ አስቀምጥ ነበር ሳንነጋገር ቤት እያለ ማለት ነው። እዛ መጨረሻ ላይ ግን ልጄ አልከበደሽም? የእርግዝና ጊዜሽ በዚህ ሁኔታ? በጣም ከብዶኝ ነበር። በእግሬ የሚሄድባቸው ቀናቶች ብዙ ነበሩ። ውሃ እየጠማኝ ውሃ ሳልጠጣ ማሳለፍባቸው ቀናቶች ብዙ ነበሩ። ስቴጂ ምንም ክፍያ የለውም በጤና ጣቢያ ምንም አትከፊም። እስከሚወለድ ድረስ የከፈልኩት 5 ሳንቲም የለም፣ በነፃ ነው። ኢቨን ምጤ ሲመጣ ራሱ ራይድ ራሱ በነፃ ነው። 5 ሳንቲም አላወጣም። ግን ትራንስፖርት ግዴታ ነው። ከዚህ ዘውዲቱ ስመላለስ ዋጋ የከፈልኩባቸው ትዝ ይሉኛል። እስከ ፍልውሃ የመጣሁበት ጊዜ አስታውሳለሁ። ከሜክሲኮ ፍልውሃ እርጉዝ ነኝ። በጣም አርቲፊሻል ነው እግሬ፣ እርጉዝ ነኝ። ወንድ ልጅ አለ፣ እሱን ይይዛለሁ። ከዛ ዘውዲቱ ሆስፒታል ሄደሽ የምትገቢባቸው የምትወጥሽባቸው ነገሮች ብዙ ናቸው። ተራ ትጠብቂያለሽ። ያመኝ ነበር። በመሀል ልጄ ልትወለድ ሲቀራተኝ ልብ ምቷ ቆሞ ነበር። ህመም ነበረው። ያ የሆነበት ሪዝን ደግሞ ምንድን ነው? ወድቄ ነበር ቤቴ ውስጥ። ልብስ አጥባለሁ፣ ሙሉ የቤት ስራ ሰራለሁ። እንግዳ አለብኝ፣ እሱን እንግዳ ማስተናግድ። ብዙ ታሪክ አለ ሊረዱኝ የማይችሉ። ልክ እዛ ከእግሬ እንደተፈጠረው አይተናነስም። እኔን የሚጠብቁ አሉ። ጎረምሶች ቁጭ ብለው
እኔ ነፍሰ ጡር ውሃ ቀዳ ነበር። ያ ጥያቄ ውስጥ ያለ የእግሬን ፈትቼዋለሁ። ጥያቄ መልስ ግልጽ ነው። ለዚህ ህይወት ጥያቄ ማንንም አንቺ ራስሽን እላታለሁ። ራሴን አንቺ ራስሽን ሰው ምን ማድረግ አለብሽ? የራሴን ህይወት መኖር እችላለሁ። እናቴ ብቻዋን አሳድጋናች። እንዴት ላሳደግሽኝ አላውቅም፣ ግን አሁን እኔ መሞከር አለብኝ ብዬ ተነሳው። አናገርኩት። ከኛ ጋር መኖር ካልፈለግ በሩ ክፍት ነው፣ መሄድ ትችላለህ። የራስህን ህይወት መኖር ትችላለህ። አልከለክልም። ማግባት መውለድ ትችላለህ። ልጆች ናቸው። ግን መሞት ማለቅ የለብኝም። ከዚህ በላይ ደግሞ የተለያዩ እንግዳዎችን እኔ ተሸክሜ ደግሞ ማኖር አልችልም። ይሄም አለ አልኩት። በጣም ያለ ማቀማማት ነው። ጨርቁን ጠቅልሎ ሲሄድ ፍጥነቱ ልጅ ለምን ወልጄ አልወልድማ። ከሱ ውጭም ሌላም ሰው አለ፣ የራሱን ፋሚሊ። 6 ቀን ሆስፒታል ልጄን ወልጄ ሰው የለም ከጓደኞቼ ውጭ። ከሆስፒታል ያወጣኝ ከጎንደር አባቴ መጥቶ ነው። ሰው የለም ወይ የሚያስወጣት ተብሎ ማለት ነው። አይገርምም? አይጣረስም። ከዛ እንደዚህ ምችላለሁ ብዬ ባልኩበት ደግሞ አፍ ደግሞ ያዋ የሚል ደግሞ ሌላ ነገር ሊፈጠር ነው። እሱን ደግሞ እስከ ፍጻሜው መታገል ነው የምፈልገው። አካል ጉዳተኛ ስለሆንኩኝ አይደለም እሱ ጥሎኝ ሄደው ልጆቹንም ያልፈለገው። ሲቀጥልም ሆስፒታል ተኝቼ የነበረው ለምን ያውቃል፣ አውቆ ነው የተጋባ ነው። ይህን ደግሞ የቤተሰቦቼን ደግሞ ጥያቄ እየመለስኩላቸው ነው። በሌላ ምናምን ድሮም እኮ ብለናል፣ ይኸው ወልዳ ብቻዋን ሆነች እና ድሮስ የሚል ነገር ደግሞ መጣ ማለት ነው። ያንን ጥያቄ መመለስም ስለምፈልግም ነው እዚህ ጋር የመጣሁት። እኔ አካል ጉዳተኛ ብሆን ምንም ማድረግ እችላለሁ። አሁን ቀጣይ ራሱ ሌላ ቻንስ ሊኖረኝ ይችላል። እኔ ብፈልግ ማድረግ የምችለውን ነገር ሁሉ አደርጋለሁ። ግን ብቻዬን ይዤው ማለቅ አልፈልግም። በጣም ደከመኝ፣ አይምሮ ይዛለ በጣም ማለት ነው። እና ቤት ቁጭ ማለትም ቁጭ ብዬም አይደለም፣ ሰራለሁ፣ መንቀሳቀሳለሁ። ግን ምንድን ነው ተቀጥሬ ብሰራ ታይም ላረፍድ እችላለሁ። ጧት አርቲፊሻል አውልቄ ነው የምተኛው። እግሬ ማሟሟቅ ይጠበቅብኛል። ማሳጅ አድርጌ ሲቆረቁረኝ እንደገና አስተካክዬ 3 ሰዓት 4 ሰዓት ይፈጭብኛል ከቤት ለመውጣት። አሁን 1 ሰዓት ከቤት ለመውጣት ሌሊት 11 ሰዓት ነው የምነሳው። ራሴን እሰራለሁ፣ ስፖርት እግሬን አስተካክላለሁ። ማይመች ያው ሰው ሰራሽ ነው። እሱን ከራሴ ጋር አዋህጄ የሚቆረቁረኝንም ህመሙንም አቻችየው እሱን ነገር ነው ህመሙን ለምጄው ነው ምናምን የምወጣው። ለምን የኔ እግር ያውቃሉ ጳውሎስ ሆስፒታል ሲሰሩልኝ ከጉልበቴ ዝቅ ስር ስለሆነ ብታገኝ የውጭ አርቲፊሻል እንደምንም በቃ ስፖንሰር ብታገኝ ነው የሚሉኝ። ከዛ ውጭ የእነሱ ይወልቅብኛል፣ ብዙ ጊዜ ይጥለኛል። መንገድ ላይ ስወጣ ወልቆ ሰዎች አንስተውኝ እንደገና አስተካክዬ በፕላስተር ለጥፌ ምናምን የሚሄደው። አሁን ይሄ እግር ህንዶች የሰሩልኝ እግር ነው። ፈጽሞ ነው በቃ የማይለው የማይመቸው ለአብዛኛው ሰው ማለት ነው። እኔ ግን ህመሙን ለምጄዋል። በቃ ልክ እንደ ካንሰር ነው። በቃ ሰውነቴን ይበለዋል። ይሄ እየከሳ ይሄዳል። እና የራሴ ስራ ሲሆን ግን ራሴን መጀመሪያ አግኝቼ እሰራለሁ። ምቹ ስራ ማለት የራሴን ስሰራ፣ የራስሽን ስሰሪ የጊዜ ነጻነት ይኖረኛል። ልጆቼ ደግሞ አሉ። ልጆቼን ታደርጋለሁ። አሁን አርቲፊሻል እግሩ በውጮቹ ይሰራ ቢባል ስንት ነው? አሁን ብዙ ጠይቄያለሁ። አሁን በውጮቹ ሲሆን በእኛ በኢትዮጵያ 400,000 ማለት ነው ከጉልበት በታች። እኔ እንኳን አሁን ቅርብ ጊዜ ያናገርኩት 400,000 ብር ድረስ ይደርሳል ነው ያለኝ፣ የውጩ ማለት ነው። ህንድ ሄዶ ለማሰራት ደግሞ ሲሆን ይቀንሳል። ግን አካሄዶች አሉት። እሱን ደግሞ እኔም አላውቅም፣ ደርሼም አላውቅም። ምናልባት በዚህ አጋጣሚ ሊያግዙን የሚችሉ ካሉ ጠቆም ለማድረግ ነው። እና ይሄም አለ። ከዛ ውጭ የራሴን ስራ ግን አሁን ለምሳሌ ከጉልበት በታች ፉት ማሳጅ አለ፣ ሄድ ማሳጅ አለ። እዚህ ሀገር ላይ አልተለመደም። ለምን እንደሆነ ታውቂያለሽ? አሁን ማሳጅ ቤቶች ለየት ባለ መንገድ ነው አንድን ሙያ ለየት ባለ መንገድ ሌሎች ይወስዱታል። በዛም ነገር ላይ ራሱ ስሟገት ነበር።
ለምን መሳጅ ራሱን የቻለ ጤነኝነት ነው። አይተሽ ከሆነ በእኛም ዘመን በድሮ ጊዜ በአፄዎች ጊዜ ንግስቶቻቸው ምናምን ይሰሩ ነበር፣ ደንገጠሮቻቸው ያሸዋቸው ምናምን ነበር። የውበት እንትን ነው። ያን ነገር በክፋት ነገር ሌሎች ያደርጉበታል። ያን ነገር ከሚቃወሙ ሰዎች ቁጥር አንድ ነኝ። በጣም በመጽሔትም በጋዜጣም በሬዲዮም ድምፄን አሰምቻለሁ። ይሄ ነገር ማለት ነው። አካል ጉዳተኛ ነሽ ማግባት ትችያለሽ ወይ? ስራ ትሰሪያለሽ ወይ? አዎ በደንብ እችላለሁ። በደንብ ምንም ነገር ማድረግ እችላለሁ። የሚያግደኝ ነገር የለም። በጣም ውብ የተዋብኩ በጣም ጠንካራ እናት፣ ነገን ቆሜ ማየት የምችል ለብዙዎች ጥላ መሆን የምችል ሴት፣ ወደፊት ደግሞ እግዚአብሔር ይረዳኛል አውቃለሁ ጠንቅቄ አላማ ያለኝ ሴት ነኝ። የተሻለን ነገር ምቹ የሆነን ስራ መስራትን ይሄ አካል ጉዳተኛን ሴት ምናምን ብዬ አልከፋፍልም ለማንም። እኔ አካል ጉዳተኛን በተመለከተ ብሎ ሰው አንድ ሰው ሳይድ አድርጎ የሆነ ነገር ሲያሰባስብ በሰጫል። የአካል ጉዳተኞች ማህበርም አይደለሁም፣ አልፈልግም። አይደለሁም ማኔ አይደለሁም ብዬ ነው ማምነው። አይደለሁም ምስልሽ እንዴት ነው የሆነ ነገር ያደርጉልሽና አንቺ ይሄ ነሽ ብለው ነው የሚሉሽ። ያን አይደለሁም። በቃ አካል ነው እንጂ አእምሮ ሁሉ ሙሉ ነገር መስራት ይችላል። ለእኔ አንቺ አካል ጉዳተኛ ስለሆንሽ ይህንን ነው የምትሰሪው ልባል የምችል ሴት አይደለሁም። ሁሉንም ነገር መስራት እሰራዋለሁ። አዎ ያን ነገር አሳይቻለሁ። በቀን 3 ስራ እሰራለሁ። አሁንም እንደዛ። አሁን ስራ ብሰራ አሁን ተጎንብሶ ልብስ የሰው ልብስ አጥቦ ገንዘብ ማግኘት የምኖረው መብራት ኃይል ኮንዶሚኒየም ነው። ሲያዩኝ አልመስልም። ችግር ያለብኝ ጥያቄ ያለብኝ አልመስልም። ለምን አላወራ ማወራው ስለሌለ ማለት ነው። ስለማይጠቅም ሰው ማስጨነቅ ነው። ስራ ግን ሰሪያለሽ ወይ? አዎ እሰራለሁ። ምንም ስራ ሲመጣ እሰራለሁ። ልጆች እንጂ 2 ልጆች አሉኝ። ቀን ትምህርት ይሄዳሉ። ሲመለሱ ግዴታ እኔን ማግኘት አለባቸው። እነሱ የሚያውቁት ታሪክ የለም። የሚያውቁት ምንድን ነው? እኔን ነው የሚያውቁት። እኔ ነኝ አለማቸው። ምግብ ቢፈልጉ የሚያስፈልጉትን የሚጠይቁት እኔን ነው። እኔ ያን ማቅረብ፣ ምቹ ረዳት መሆን፣ ምቹ እናት መሆን እኔ ይጠበቅብኛል። አባታቸው ወይንም ደግሞ ባለቤትሽ በቃ ልብሱን ይዞ ወጣ። ከዛ በኋላ ሲወጣ ግን ማድረግ ያለበትን ነገር ጠንቅቄ ነግሬዋለሁ። ልጆቹ እኔ ጋ ይሆናሉ። አንተ ለምን እሱ ቀን ስራ ነው የሚውለው፣ ሰራተኛ እጅ ላይ ሊያድጉ ነው እሱ ጋር ከሆነ ያን ደግሞ አልፈለኩትኝ። ስለዚህ እኔ ነኝ ከኔ ጋር ይደጉ። አንተ ማድረግ ያለብን አድርግ። ወደ ፍርድ ቤት ወደ ሌላ ነገር ኬዝ ከምንሄድ ሽማግሌ ባለበት ተነጋግረን የቤት ኪራይ እንዲከፍል ትምህርት ቤት ማስተማር አይጠበቅብህም። የመንግስት ትምህርት ቤት ማስገባት ይቻላል። መንግስት በዚህ ተባበረናል። ማስተማር ይችላል። እኔ ሙቼ ቆሜ ልጆች የመንግስት ትምህርት ቤት የሚገቡ አለ የግል ነው የሚማሩት አለ። እሺ ደስ ይለኛል፣ ግን መንግስት ይረዳናል በዚህ ልጆች በማስተማር ችግር የለውም ይቻላል ብዬ አልኩት። አልፈቀደም። አስተምራለሁም የቤት ኪራይ የምከፍላለሁ። የቤት ኪራይ አነስ ያለ መከራየት ይቻላል። አሁን እኛ ባለ 1 መኝታ ኮንዶሚኒየም የምንኖረው ለምን ቢባል መታጠቢያ ቤት ውሃ ቅርብ ለእኔ ምቹ መሆን ስላለበት። የግል ቤት ቢባል እንደዚህ አይነት ነገር የለም። ያ ነገር ደግሞ ለእኔ ለእግሬ አደጋለሁ ማለት ነው። ሆነም አልሆነም እዛው እንደዚህ አይነት ቤቶች ምቹ ነገሮች ግዴታዬ ነው ለእኔ። እዛ እሱን አውራ ምንም ሀሳብ አይግባሽ። የቤት ኪራዩን እከፍላለሁ፣ የልጆች ትምህርት ቤት እከፍላለሁ፣ አስቤዛም አደርጋለሁ። በደስታ ሄደ። እየመጣ ይዟቸው ሄዶ አብሯቸው ቆይቶ ሰፈር ያለ ካፌም ይመልሳቸዋል። ከዛ በኋላ ግን ምንድን ነው የህፃን ልጅ አይነት ጨዋታ ጀመረ። እንዴት ነው ህፃን ልጅ ሁሉንም ነገር አንዴ ነው የሚያደርገው። ልክ እንደዚ አይነት ነገር ህይወትንም እንዲህ ሲያገኝ ሊያደርግልሽ፣ ካላገኘ ግን አላገኘም፣ አይመለከተኝም። እኔ ግን አልልም። ቤት ውስጥ አሁን ምንም ነገር እንደሌለን ያውቃለሁ አይደል? ሲመጡ ይምጡ፣ ምንም ማድረግ አልችልም ብዬ ግን ቁጭ ብዬ አላውቅም። እስኪመጡ ድረስ ማድረግ ያለብኝ የትኛውንም ነገር አድርጋለሁ። ያ እኔ ነኝ። አንተ ይህንን አድርግ ብዬ እኔ እነግረዋለሁ። መርካቶ ለምን ቅርጫት ተሸክማ አትሰራ? ይሄ ካቃተህ መርካቶ ገብተህ ቀን ስራ ሰርተህ ለልጆች ማድረግ አለበት ስለው በጣም ሳቀብኝ። ለምን የትኛውም ስራ እኔ ገንዘብ ካለው ችግር የለብኝም እንዳልኩሽ ነው። ገንዘብ ብቻ ይከፈል ላለሁበት ነገር እንጂ ምንም አይነት ስራ እሰራለሁ። ያ የኔ አቋም ነው። እሱ ግን ያን አያደርግም። ስለዛ እንደዚህ አይነቱ ሰው ምንድን ነው ማድረግ ያለብኝ? ከህይወቴ ሙሉ ለሙሉ አውጥቼ ልጆቼን ራሴ ማሳደግ እንዳለብኝ አይምሮዬን ማቆየት እፈልጋለሁ። ማጨናነቅ የለብኝም፣ መበሳጨትም የለብኝም።
ስለ ልጆቼ ጥሩ እናት ሆኜ ልጆቼን ማሳደግ አለብኝ። እንደገና ደግሞ እኔ ደግሞ ህይወትን መኖር እፈልጋለሁ። ብዙ አላማ ያለኝ ሴት ነኝ። ያን አላማዬን እውነት ማድረግ እፈልጋለሁ። በአካል ማየት እፈልጋለሁ። ሩቅ ያየሁትን ነገሬን በወረቀት ያሰፈርኩትን ቤቴን በአይኔ ማየት እፈልጋለሁ። ቤቴ ቁጭ ብዬ ማልቀስ፣ ቤቴ ቁጭ ብዬ ለምን 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 ነው በቃ ራሴ ለምን ይሄ ሲሆን ይህን ማድረጋችሁም ነበር። ጸጥ ትለኛለች ከራስሽ ጋር። ይህንን መልስ አትመልስልኝም። ሌላውን አንገብጋቢ ነገር ስጠይቃት ደግሞ አብሮ አርታ ምትመልስልኝ። እኔ ይሄ ነገር ይገርመኛል። መኝታ ቤት በጣም መስጠት ወዳለሁ። አጽድቼ ወንበር አለኝ፣ ረጅም ወንበር። ቁጭ ብዬ በስርዓት ነው የምንወያየው ከራሴ ጋር ልዩ የሆነ ጊዜ አለኝ። ለሊት 9 ሰዓት እነሳለሁ። የሆነ ነገር ከገጠመኝ ለሊት ተነስቼ ቁጭ ብዬ በደንብ ነው የማወራው። ልጄ ማሚ ለሊት ለምንድን ነው ተነስተሽ ቁጭ ብለሽ የምታወሪው ይለኛል። እየጸለይኩ ነው ለሱ ማለት ነው። እና የመጻፍ ልምድ አለኝ። ጥሩ አቅጣጫ ኢብን አንቺን እንኳን ሳስብ እጽፍ ነበር። አቅጣጫዎቼን እጽፋቸዋለሁ። መሄድ ያለብኝ መድረስ ያለባቸውን ነገሮችን እጽፋለሁ። በዚህ ሳምንት በፍጹም ያን ሳላረግ አላለፍም። ስለዚህ ልክ ከኔ ጋር የምታደርጊውን ቆይታ ስታስቢ ያስቀመጥሻቸው ነገሮች ነበሩ። አዎ የሚገርም ለምንድን ነው? አንደኛ ምንድን ነው ሴት ሳይሆን ከጊዜ በኋላ ለሚመጣባቸው አሁን በዚህ ሰዓት ለሚያዩኝ እኔ ሳወራ ይህን ፕሮግራም ላይ የሚከታተሉ ለማንኛውም ሰዎች ምነግረ ሰው ለሆነ ሰው ለሚሰማ ሰው ምነግረው ጉዳት ማለት የአካል ጉዳት ብቻ አይደለም። በየትኛውም መንገድ ሰው አንድ ነገር ብሎ ሲናገርሽ ለአንቺ ያ ጉዳት ነው፣ ይገጥምሻል። ልክ እንደዛ ነው መቁጠር ያለብን። ግን ምንድን ነው የአካል ጉዳት ሲያደርገው ምቹ ነገርን ለአካል ምቹ ነገርን ሰዎች ባለሙያዎች ሲፈጥሩ ያንን ነገር ደግሞ ተጠቅሜ መጣው አይደል? እኔ ይህን ባይሰሩ እኮ አልጠቀምም አላገኝም። ግን ይህን ሰሩ፣ ይህን አድርጌ መጣው አይደል? ምቹ ነገርን መፍጠር ቢቻል አሁን ባለቤቴ የልጆች አባት ምቹ ነገርን በመነጋገር ምቹ ነገርን ቢፈጥር ኑሮ እኔ አመት ከምናምን የቤት ኪራይ ስከፍል ከየት አመጣሹ ሳይልሽ እንኪ ለቤት አስቤዛ ግዥ ብሎ ሳይሰጠኝ ቤቱን አሟልቼ ስጠብቀው ቤት ሙሉ ሴት የት ነው ያመጣሹ ብሎ ማይጠይቅሽ ሰው ጥያቄ ይፈጥርብኛል። ለእኔ መቅረቡን እንጂ ከየት መጣ ብሎ ምንም ይሄ ነገር ራሱን የቻለ ለእኔ ምንም እንደሆነ ገባኝ። ጊዜ መወጫ እንደሆነ ከዛስ ልጆቼ ደግሞ ማን በሳት ደግሞ ማንም እንደሌላቸው ገባኝ። የእውነቴን ገባኝ። ልክ እኔ እንደሆንኩት ያ ጊዜ ትዝ አለኝ። ያ ያለፈ አልፏል። ግን ያ ጊዜ ትዝ አለኝ። ውሽንፍሩ ትዝ ይለኛል። ውሽንፍር ታውቂያለሽ? ኃይለኛ ዝናብ በቃ የሚያጣፋሽ ንፋስ፣ ከዛ ከዚህ ማትቋቋሚው። ልክ እንደዛ ነበር የገጠመኝ የእግሬ አክሲደንት ማለት። ልክ እንደዛ አይነት ሲዝን ይሰማኛል ሽታው ወደ ህይወት። ግን እኔ እየተቀበልኩት አይደለም። ኖ ሳይደርስብኝ ማምለጥን፣ ሳይደርስብኝ መሻገርን፣ ያንን ነው ውስጥ የሚነግረኝ። በፍጹም ተሸንፌ በፍጹም አዎ ልጆቼ እያልኩኝ ከስዬ መንገድ ዳር ላይ መታየትን አልፈልግም። መቆምን፣ ለሌሎች መትረፍን፣ ለሌሎች እናት መሆን እንፈልጋለሁ። አይደለም ለልጆቼ። ታዲያ አሁን ራሱን የቻለ ቋሚ ስራ ወይም ደግሞ በደንብ ልጆችሽን ሊያስተዳድርልሽ የሚችል ስራ እየሰራሽ ነው? እኔ አሁን በዚህ ሰዓት ምንም አይነት ስራ የለኝም። ሙያ የለሽም ወይ እንዳይሆን አለኝ። ብዙ ዘርፈ በጣም ብዙ ስራዎች መስራት እችላለሁ። ግን ልጆቼ ናቸው የሚይዙኝ። የት አስቀምጣቸዋለሁ? ሙሉ ቀን ሙሉ ሰዓት ይፈልጋል መሰሪው ስራ። ያን ነገር ለማድረግ ጊዜ ያጥረኛል። 9 ሰዓት ላይ ከትምህርት ይመለሳሉ። መጪው ደግሞ ክረምት ነው፣ ቤት ናቸው። ያን ነገር ማድረግ አልቻልኩም። አጋዥ መቅጠር ብፈልግ ያን ማድረግ የምችልበት ነገር ላይ አይደለም። የገቢ ምንጭ ምንም አይነት ነገር የለኝም አሁን ላይ፣ ምንም አይነት ነገር። እሱ ነው እንግዲህ የቤት ኪራይም የትምህርት ቤትም የሚለኝ። ግን ምንም እየተከፈለም ያለበት ቤት ላይም አይደለም ያለሁት። ዝም ብዬ ነው ቁጭ ብዬ ያለሁት። ያከራየችኝ አከራይ በጣም ደግና መልካም ሰው ናት እና በጣም ተጨንቃ ነው ያለችው በእኔ ማለት። ውጭ ማለት አልፈለገችም። እንደገና ደግሞ ያለ ሳይከፈል ደግሞ ሲኖርም ደግሞ እሷም የራሱ የሆነ ላይፍ አላት። ግን አንድም ቀን እንደዚህ ነው ብላኝ ተናግራኝ አታውቅም። አንድም ቀን ጭራሽ ምን መርዳት ነው ያለብኝ፣ ምን ማድረግ አለብኝ፣ ምን ልርዳሽ፣ አይዞሽ እስኪ አትጨናነቂ፣ ያልፋል ነው የምትለኝ እሷ ማለት ነው። ግን ቀጣዩ እስካልተከፈለ ድረስ ያለ ውዝፍ ብዙ አለ። ትምህርት ቤት ሁል ቀን ነው የሚደውሉልኝ። ትምህርት ቤት ይታገዳሉ ልጆች ካልተከፈለ። ሄጄ ፋይናንስ ቢሮ አናገራለሁ። በግልጽ ነገርኳቸው። እኔ ቤት ውስጥ በዚህ ኬዝ እንደዚህ ነኝ እና አሞኛል እግሬን። አርቲፊሻልም እንግዲህ ለውጥ ይፈልጋል፣ አላሳረሁም፣ አቅምም የለኝም።
አውልቄ ሁላ ነው እግሬን ያሳየኋት። እግሬን አሁን እግሬ ተልጧል፣ በአንድ በኩል ቁስል አለው። ለምን አይመችም፣ ይልጣኛል። ይሄ ነገር አለብኝ። ምቹ ጫማን ይፈልጋል፣ ምቹ ሁኔታን ይፈልጋል አርቲፊሻል። ያን ደግሞ ሰርተሽ ገንዘብ አግኝተሽ ማሸነፍ የኔ ፋንታ ነው። ያን ማድረግ ሰው ነኝ። ግን ምቹ የሆነ የበለጠ ትዳር አገኛለሁ፣ የበለጠ ህይወት አገኛለሁ ስል ጠልፎ እንዲጥለኝ አልፈቀድኩምና ለዛም ነው ወደ አንቺ የመጣሁትኝ። እና ተስፋልሽ ነበር በትዳር ህይወትሽ። ወደ ትዳር ስትገቢ ያው እስከ እድሜ ፍጻሜ ተብሎ ነው ማንም ሰው ትዳር ሲይዝ፣ ግን ብዙም አልዘለቀም። ግን ደግሞ በልጆች ተባረካችሁ። ሴትና ወንድ ልጆች አሉኝ። የ7 ዓመትና የ4 ዓመት ልጅ አለኝ። ሙሉ ጤነኛ፣ ደስ የሚሉ የተባረኩ፣ አቅሜን የሚያውቁ የማያስጨንቁኝ። እኔ ይገርመኛል በጣም እንደ አዋቂ ነው የሚያድጉትኝ። ደስ የሚሉ ደስታ የሚፈጥሩልኝ፣ እኔ ይልቁን ውስጥ የሚያልቅላቸው ምን ባረግላቸው ምናምን ብዬ እለት እለት ለነሱ ማስብበት ተኝቼ በጣም እንዲባረግላቸው የምላቸው አይነት ልጆች የሚያሳሱ የእውነት ጌታ በጣም የሚገርሙ እንደ ልጅ ቅብጥ ምናምን ብለው ነው። ወንዱ ልጅ በተለይ በጣም ያውቃል። ሁሌ ነው የምጠይቀኝ፣ እንደዚህ አድርጊ አባቴን፣ እንደዚህ አድርጊ፣ ስልክ አገናኝ፣ እንደዚህ አድርጊልኝ። የሆነ ነገር ማድረግ ጠይቆ ማድረግ ካልቻልኩኝ አንቺ ወንድ አትወጅም አይደል? አባቴንም አትወጅም፣ እኔም ወንድ ስለሆንኩ እኔን አትወጅኝም ብሎ ሁላ ይለኛል። የሚገርምሽ ነገር እዚህን ያክል የሚያሰላስልበት ጊዜ ነው። እና ሙሉ ለሙሉ እሱን ከህይወቴ አርቄ የራሴን ስራ የራሴን ልጆችን ይዤ ማሳድግበት ራሴ ቆም የሚሄድበትን ነገር ያችን ሙሉ ተስፋ ያላትን ሴት ያችን መታወራ አሻግሬ ማየት የእውነቴንም ነገርሽ ጌታ በጣም የሚገርም ማለት ነው። በሚገርም ደን ውስጥ ስታልፊ የሚገርም ሽታ ይሸትሻል። የምትለየው አንቺ የዛ ተክሎች ልምዱ ካለሽ ምናምን። እኔ እረኛ ስለነበርኩኝ ሎሚ ጦስኝ ሽታ እለይ ነበር በጫካ ሲሄድ። ልክ እንደዛ ጥሩ ሽታ ይሸተኛል የህይወቴ። ያንን ነገር ማግኘት እፈልጋለሁ። በፍጹም በጅምር መቅረትን፣ ተስፋ መቁረጥን፣ ለልጆቼ ብዬ ማሙቼ መቅረትን፣ እንዲህ አይነት ነገሮችን በህይወቴ እንዲመጡብኝ አልፈለግኩም። እግዚአብሔር የሚያሳካልሻል። ምክንያቱም ከባዱን አልፈሻል። አሁንም ከዚህ በኋላ በደንብ እንደምታልፊው አምናለሁ። ምናልባት የስራ እድል ወይም ደግሞ የራስሽን ስራ ለመጀመር የሚያስችልሽን ትንሽ ድጋፍ ሊሆን ይችላል የሚያስፈልግሽ። አንዴ ግን ከያሽው ትለቂዋለሽ ብዬ አላስብም። በፍጹም። እኔ አሁን የተለያየ ቦታ ገብቼ ሰርቻለሁ፣ ልምዶች አሉኝ። ኮፊ ሀውስ ውስጥ ተቀጥሬ ሰርቼ አውቃለሁ። የሆነ ኮፊ ሀውስ ማኔጀር ሁኜ ሰርቼ አውቃለሁ። ትልልቅ ስፓዎች ላይ ማኔጀር ሁኜ ሰርቼ አውቃለሁ። የሆቴል ሪሰፕሽኖች ሁኜ ሰርቼ አውቃለሁ። ሁለገብ ስራ እሰራለሁ። ስሄድ ግን ትክክለኛ ነገር ነው የምናገረው። በኤጀንሲ ምናምን አልሄድም፣ ቀጥታ ነው የሚሄደው። ሄድና እኔ እንዲህ አይነት ሴት ነኝ፣ በጣም ተጋቦት ጎበዝ ነኝ፣ ስታዙኝ ታዛዥ ነኝ፣ አሰልጥኑኝ፣ ንገሩኝ፣ ይህን መውጫ መግቢያውን አሳይኝ፣ ካሳያችሁኝ ፕሌን አበራለላቸው። ይስቃሉ። እውነት እንዴት አድርጌ ይላሉ። እና ዋሽንግተን ሆቴል ሰርቼ አውቃለሁ። በጣም ተደሞ እንዲሁም አትሄጂም ና እስኪ ላሳይሽ፣ ይሄ ነው ይህን ትሰሪያለሽ። ካሰብኩት በላይ ሻንጃለኝ። ያሉኝን ጠንቅቄ ነው የማደርገው። ከመፈትኝ በተግባር ስታሳይኝ እሰራለሁ። እና ልጆች ናቸው ያዙሽ? ልጆቼ ናቸው ያዙኝ። በቃ ልጆቼ ጊዜ ነፃነት ስለሌለ የለኝም። እና እግሬ እርሊ በጠዋት ለመነሳት እንዳልኩሽ ነው። በደረቅ ሌሊት ተነስቼ ነው። እዛ በሌሊት ተነስተሽ ስራ ላይ ስኬታማ ነሽ ወይ ነው። እንቅልፍ አለ፣ ድካም አለ። 30 ደቂቃ እረፍት ይፈልጋል። አርቲፊሻል መታጠቢያ ቤት እየገባሁ ነው ስራ በምስራ ጊዜ ማሳረፍ አውጥቼ አውልቄ ያናፍሼ ነርቮቼን አዝናንቼ እንደገና ነው ታዲያ የማደርገው። እንደዛ ነው ቀኑ ሙሉ አድርጌ አልልም። በ30 ደቂቃ እናፍሳለሁ። አሁን ከአንቺ ጋር ራሱ ቁጭ ብዬ እያቁነጠነጠኝ ነው፣ ያቃጥለኛል፣ ያቅተኛል። በቃ የእውነት አንዳንዴ ራሴን እስታለሁ። አሁን ረጅም ጉዞ ሳደርግ ወደ ሆነ ክፍለ ሀገር ሲሄድ ፈራና ማውለቅ ምናምን ከአጠገቤ ሰው ካለ ችዬ ቁጭ ስል ፌንት የማደርግበት ጊዜያቶች አሉ። በጣም ነው የሚወጣጥረኝ የሚይዘኝ። እና ይህን ነገር ነው በቃ ማለፍ፣ ማሸነፍን፣ ደስታ የሆነ ህይወትን መፍጠርን፣ ለሌሎችም ደግሞ ምቹ የሆነ ህይወትን መፍጠርን ነው የምፈልገው። ይሄ እንደሚሳካልሽ አምናለሁ። የሸገር ኢንፎ ሚዲያ ተከታታዮችም እንግዲህ በሚችሉት እንደሚያግዙሽ እንደሚያበረቱሽ አምናለሁኝ። እንግዲህ ሊያገኙሽ ለሚፈልጉ ስልክሽን አስተያየት መስጫው ላይ ፒን እናደርጋለን። እንግዲህ ይህንን ያለሽበትን ሁኔታ ተረድተው የኔ ወደምትዩ ነገር ተቋቁመሽ ትልቅ ደረጃ ላይ ደርሰሽ እንግዲህ
ደግመን እንደምንገናኝም አምናለሁ። በደስታ ቀላል አይደለም ያሳለፍሽው የህይወት የነገርሽን ምስክርነት እንግዲህ ለሚከታተሉ የሸገር ኢንፎ ሚዲያ ተከታታዮችም ምንም አይነት ነገር ቢሆን ማለፍ ይቻላል፣ በየትኛውም ሁኔታ ውስጥ ራስን ማበርታት ማጀገን ይቻላል የሚለውንም ትልቅ መልእክት የሚያስተላልፍ ነው። በእውነት በነበረን በሁለት ክፍል ቆይታ ከልብ ነው ማመሰግነው። ሊያግዙሽ ከጎንሽ ሊሆኑ የሚፈልጉ በአጠቃላይ እንግዲህ ያገኙሻል ብዬ አምናለሁኝ። አንቺ ግን በመጨረሻ ማለት የምትፈልጊው ነገር ካለ? እሺ፣ በጣም ነው የማመሰግንሽ። አንቺን በጣም አድርጌ አክባሪሽ ነኝ። በጣም ነው የማመሰግነው። በጣም እንከታተላለሁ ፕሮግራምሽን እና ብዙ ሰዎችን በእኔ በምኖርበት አካባቢ የሚያያሉ እና ይገርመኛል በጣም እናይና ብዙ መጨረስ አልችልም ፕሮግራምሽን። በቃ ታሪካቸው ያሳዝነኛል። በቃ አለቅሳለሁ አብሬ ምናምና ያ ነገር ይረብሸኛል። ከዛ ይሄ እድል ወደ እኔ ይመጣል ብዬ አስቤ አላውቅም። እውነት ለመናገር ለምን ብዙ እንትን አይደለውም የነበረ። ከዛ ግን በጣም አስተማሪ ነገር ነው። አስተማሪነቱ ምንድን ነው? ከጊዜ በኋላ ለሚመጣ የአካል ጉዳት ሰዎች እንዴት አድርገው ነው ራሳቸውን ወደ ነበረ ነገራቸው የሚመልሱት? እኔ ሙሉ ነኝ፣ ሙሉነታቸውን እንዴት ነው ማግኘት የሚችሉት የሚለውን ነገር ነው። እኔ አሁን ሙሉነቴን ጠንቅቄ ነው የማውቀው። በምንም ሁኔታ አልሸነፍም፣ እንትን አይደለም። ያንን ነገሬን ነው ያገኘሁትኝ። በቃ ያንን ሊቀበር የነበረ ማንነቴን ኢቨን አሁን ራሱ በዛ በእኔ ይህን ጉዳት በደረሰብኝ አካባቢ ላሉ ራሱ አሁን ለሚደርስባቸው ለየትኛውም አካል ጉዳት አሁን ያን ነገር አሸንፈው እንዲወጡ ይሉንታ ጥሩ ነው። ጥሩ ባህል ነው፣ ያበረታታል። ይሉንታ ጥሩ ነው። በተለይ ለሴት ልጅ ይሉንታ ማፈር ነው። ይሉንታ ምን ይለኛል ማለት ነው። ስርዓት መያዝ ነው እንጂ በዚህ ግን ይሉንታ መያዝ ጥሩ አይደለም። ይሉንታ የሚይዘው ይህንን ነው እና ይሉንታ እንዳይዛችሁ፣ እንዳትሳቀቁ። እኔ አሁን የፈለግኩበት ቦታ ሄጄ እንደ ኖርማል ጫማ አውልቄ ላስተካከል እችላለሁ። ሌላ ሰው ግን ላያረግ ይችላል። ለምን? ሀገሩ ላይ ያለው ነገር ነው፣ ሰው ነው። አሁን ግን እንደዚህ ነገር የለም። አሁን የሆነ መንገድ ላይ የሆነ ጊዜ ላስተውሳለሁ፣ አደባባይ ላይ አውልቄ አስተካከኪ ማንም ሰው ቼክ አላደረገኝ። በቃ ይሄ እንደዚህ ደስ የሚል ጊዜ ነው ያለው እና እህት ወንድሞቼ በእንደዚህ አይነት ሁኔታ ውስጥ ያላችሁ ብርትት ብላችሁ ጀግና ሆናችሁ በቃ አሸንፋችሁ ህይወትን መኖር እንደምትችሉ እኔ ያው ምስክር ነኝ። ሰው፣ ገንዘብ፣ የትኛውም ነገር ያንቺን ልቦና አይመልስልሽም። ጥያቄው ያለው ልብሽ ውስጥ ነው፣ መልሱም ያለው እዛ ውስጥ ነው። ራሽን ማበርታት ማጀገን እና በቃ ጀግኒት መሆን ትችያለሽ ብዬ ነው የምነግራት። በጣም ጀግና ነሽ፣ ጀግኒት ነሽ። እና ምስጋናዬ ነው። በፍጹም አማርሬ አላውቅም። እኔ ማማረር አልወድም በነገርሽ ላይ ስለሰጠች ስለተኛው ነገር ታንኪው ላለሁ እና ስለ እግሬ ብዙ ትዝታለኝ። ምንጭ እንደዚህ ነው ህይወትን እንኖራለሁ። አጣጥሜበት የምኖረው እግሬ ነው። ሳየው ብዙ ትዝታዎች አሉኝ፣ ያለፍኳቸው ትዝታዎች ስላለፍኳቸው ነው ደስ የሚለኝም የማወራሽም እና ብዙ የማመሰግንበት ብዙ የማመልጥበት ወይ ያንንም አልፌያለሁ እንኳን ይሄን የምልበት መስፈንጠሪያ ነው ለእኔ ይሆንልኝ እንጂ እኔን ሊያስቀረኝ አልቻለም። ያ ደግሞ በእኔ ውስጥ የተፈጠረ ድንቅ የሆነ ዓለም ነበር። ያችን ሴት ነው ይዤ የወጣሁትኝና ስለ ሁሉም በጣም ነው ማመሰግንሽ። በእኔ ህይወት በመልካም ነገር የተነካካችሁ ሰዎች በሙሉ አመሰግናችሁ። በመልካም ነገር የተነካካችሁ ሰዎች በሙሉ አመሰግናለሁ። በሕክምና ዓለም ስትረዱኝ የነበራችሁ፣ አርቲፊሻልም ተቀርቡልኝ የነበራችሁ፣ በህንድም ያላችሁ፣ እዚህም ሀገር ያላችሁ፣ ዩኒሴፍ፣ ቀይ መስቀል፣ ሁላችሁም ታንኪዩ። በቀበሌ የምትሰሩ ሁሉም አመሰግናችኋለሁ በጣም ባንቺ ስም በዚህ ሚዲያ ስም ምስጋናዬን አቀርባለሁ። በጣም ደጋግ ሰዎች ናቸው በህይወት የገጠሙኝ ከታች እስከ ላይ። ለእኔ የማይተባበር ሳር ቅጠል የለም። ሳልፍ እንኳን ውሻ አይጮህብኝም፣ አይደለም ሌላ ነገር። በጣም ነው በቃ የተባበሩኝ። እኔ በጣም ነው በቃ ሁሉም ሰው የተባበረኝ እና ይሁልሽ ደግሞ አንቺ ጋር መጥቻለሁኝ። ደስ ብሎኛል ስላየሁሽ። በደስታ መልሰን ለመገናኘት እንገናኛለን። በቴስቲሞኒ በጣም የሚገርም ነው በእውነት ደስ የሚል ቆይታ፣ በጣም የሚገርም የህይወት ምስክርነት ነው። ያሰብሽው ያቺ ያለምሻት ደግሞ እውን እንደሚሆን በቅርቡ ቤት የሰራውላት ሰርችለታለሁ ቤት ስዬ እውነት ይሆናል፣ ግድ ነው። በጣም አመሰግናለሁ። እኔ በጣም አመሰግንሻለሁ። ተባረኪ። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ
ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ